ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ውዶቼ ማሮቼ እንዴት ናችሁ? የሀይሚና የብሩኬ ቤተሰቦች ደህና ናችሁ ወይ? ሰላማችሁ ይብዛልኝ። እንግዲህ ዛሬ የትላንት ነው ቪዲዮ ብዙዎቻችሁ አወዛግቧችኋል፣ ግራ አጋብቷችኋል። ሀይሚዬ ውዝግብግብ አድርጋናለች። እኔ ግን አልተወዛገብኩም። ምንም አልተወዛገብኩም። ግን እንዳየሁት ከሆነ በሚዲያውም ላይ ብዙ የተወዛገባችሁ አላችሁ፣ በየኮሜንት ስሩም ብዙ የተወዛገባችሁ አላችሁ፣ እንዲሁም የተለያየ ትርጉምና ሀሳብ እየሰጣችሁ ያላችሁ ሰዎች አላችሁና በቀል እያላችሁ ያላችሁ ተው። በቀል አይባልም። በቀል አትበሉ። እንደዚህ አይነት በቀል የለም። ሀይሚ ማለት እኮ ስማርት አስተዋይ የሆነች ሴት ናት። እሺ ሀይሚ ማለት በዩቲዩብ መንደር እጅግ በጣም የፍቅር ተምሳሌት የምትባል የሴቶች በላይ የሴቶች መምህር የምትባል ሴት ናት። የሚዲያ መሪ የምትባል ናት። እኛም እንላታለን፣ ሌሎችም ይሏታል። ስለዚህ ይሄ ተልካሻ ተራ ነገር ማንም ባልተረጋገጠ ነገር ያው ድራማውን ለማስፋት ተላቀሱም፣ ተጣሉም፣ ተደባደቡም በጊዜው። ነገር ግን አሁን የድራማው መጠናቀቂያ ደርሷል፣ እየደረሰ ነው። በጣም ትንሽ ፓርቶች ናቸው የቀሩት። በጣም ትንሽ ፓርት ነው የቀረው። ስለዚህ ሀይሚ ይህን አጥፍተሃልና ማለት ገና ለገናው አስቡት እንግዲህ ገና ለገናው ምንም እኮ የታየ የታወቀ ነገር የለም እኮ ምንም ማለት ነው። ገና ለገናው አንድ ሴት መታ ከባልሽ አርግዣለሁ ስትባል ብሩኬን አሳልፋ መሰጥ ነው እንደ የሚመስላችሁ? አሁን ላይ በቀል እያላችሁ ያላችሁት ሰዎች በቀደም ምን ብላ ተናግራ ነበር? ሀይሚ ምን ብላ ተናግራለች? በቻልኩት መጠን ከጎኑ ነኝ፣ ልጅቷን ማራቅ አለብኝ፣ ከሱ ህይወት ማራቅ አለብኝ፣ ከኛ ህይወት ብላለች። ስለዚህ ልጅቷን በምን መንገድ ነው የምታረቃት? እስኪ ንገሩ። በዱላ በጭቅጭቅ በመደባደብ? አንድ ነገር ልንገራችሁ፣ እንደውም ማለት ነው እንደውም እኔ አሁን ሀይሚ ትክክል አይደለሽም ብዬ ልላት የምችለው በጸብ በዱላ በምናምን ከዩ ጋር ብትጋፈጥ ነበረ። ምክንያቱም አንድ ሴት ልጅ ኮስታራ መሆን አለባት። ገባችሁ? አለ አይደለ? እኔ ለምሳሌ አንድ ሴት መታ ከባሌ ጋር እንዲህ ነው ከባልሽ ጋር እንዲህ ያለኝ ወይም ደግሞ ባልሽን እፈልገዋለሁ ልቀቂልኝ ብትለኝ ከሷ ጋር ድብድብ ምናምን አልገጥምም። ምክንያቱም አይመጥነኝም። ራሴን ማስከበር አለብኝ። ለራሴ ክብር እሰጣለሁ። ስለዚህ ከሷ ጋር ሄጄ አልገላመጥም፣ አልደባደብም። ማጥራት ባለብኝ መንገድ አጠራለሁ ነገሮችን። ከዛ በኋላ ደግሞ ባሌን አሳልፌ አልሰጣትም ያለ አንዳች ምክንያት ትክክለኛ መረጃ ሳላገኝ። ትክክለኛ መረጃ ባገኝም ተሳስቶ ከሆነ ደግሞ ይቅር ማለት ምንም ማለት አይደለም። ተሳስቶ ከሆነ ምናልባት ሰሞኑን እንደተወራው ምናልባት በሆነ ሴራ ጠልፋ የሆነ ነገር ውስጥ አስገብታው ከሆነ ለምንድን ነው አሳልፌ የምሰጣት? ይሄን ነው እሷ የምትፈልገው። ለምን ሰጣታለሁ? ሀይሚዬም የዛን ስራ ነው እየሰራች ያለችው። እዚህ ጋር ደግሞ ትላንትና ባደረገችው በሰራቸው አብረን እንደር አብረን እንጠጣ፣ ከኔ ምንድን ነው ያጣኸው? ከሱ ያገኘኸውን ይሰጥሃለሁ ያለችው ሀይሚ ይሄ ቦታዋ ወይም ደግሞ ስራዋ ሆኖ አይደለም። የራሷ የሆነ ሚስጥራዊ ነገር ድራማ ነው። እሺ ሚስጥራዊ የሆነ ማለት ነው እንጂ ይሄ በቀል ምናምን የምትሉትን ነገር አንደኛ መጥፎ ነገርን በመልካም ነገር መመለስ ራሱ በቀል ነው። ልጅቷ ፍላጎቷ ይሄ ስለሆነ ሀይሚ አንተ ከሷ ጋር እንዲህ አድርገሃልና ስለዚህ እኔ አልፈልግህም ብላ እምቡር ብትል ይሄ ዋህነትና ሞኝነት ነው። ገባችሁ? ሀይሚ ደግሞ ይዋህ አይደለችም፣ ሞኝ አይደለችም፣ ጅል አይደለችም፣ ስማርት ናት።
ልጅቷን ማራቅ ያለባት በዚህ መንገድ ብቻ፣ ተስፋ ማስቆረጥ ያለባት በዚህ መንገድ ስለሆነ ነው እንጂ በዱላ በድብድብ በመሰዳደብ ይሄ ቦታው አይደለም ለሀይሚ። እኔ ብታረጋ አሁን አይ ትላንት ነው ቪዲዮ ላይ ብዙ ተቃውሞ ስላየሁ ነው አሁን ይሄ ልል የቻልኩት ማለት ነው። ብዙ ተቃውሞ እንዴት እንደዚህ ትላለች፣ ወረድሽ፣ ዘቀጥሽ። በቀደም ራሱ ከትላንት ወዲያ ወረድሽ፣ እንዲህ ያልሽ እንዳል መውረድ አይደለም ብልጣት ነው ይሄ። ነገ ተነገ ወዲያ የሚፈጠረውን ደግሞ ታያላችሁ። ልጅቷን ለማናደድ እና ልጅቷን ለማራቅ ነው። እና ደግሞ ብሩኬም እንደዚህ አይነት ሰው እንዳልሆነ እኔ ደጋግሜ እናገራለሁ እኮ ደጋግሜ ማለት ነው። አለው አንዳንድ ታጥቦ ጭቃ የሆኑ ሰዎች ማለት ነው። ደጋግሜ እናገራለሁ። ብሩኬ ስለተሰደበ ሀይሚ ደስ አይላትም። እዚህ ጋር ስራ እየሰሩ እስከሆነ ድረስ የሱ ስም እንዲጠፋ አትፈልግም። እሺ በዛ ላይ ይመካከራሉ። የኔ ስም እንደዚህ ይጠፋል፣ ያንቺ ስም እንደዚህ ይጠፋል ይባባላሉ። ገባችሁ? ከዛ የሱን ስም እንዴት አድርጋ ማጥራት እንዳለባት እሷ ይነጋገራሉ። የሷን ስም ደግሞ እንዴት አድርጎ ማጥራት እንዳለበትም ይነጋገራሉ። በነገራችን ላይ ሀይሚ እንደዛ ስትሆን የነበረው ትላንትና ብሩኬን 100% ስለምታምነው ነው። እሺ 100% ስለምታምነው ነው እንደዛ ስትሆን የነበረው። በባዶ ቤት ሻማ ብርታ ወይን ቀርታ እንደዛ ስትሆን የነበረው እሱ እንደዛ አይነት ነገር እሺ እንደማይላት ስለምታውቅ ስለምትተማመንበት ነው እንደዛ ያደረገችው እንጂ በጭራሽ ሀይሚ የምር አታቋትም ማለት ነው። የምር አታቋትም፣ እንደዚህ አታቋትም ሀይሚ። የእውነት አንደኛ ሪል ነገር ሲጀመር ሚዲያ ላይ ራሱ አይወጣም እኮ። እውነት እኔ ሚዲያ ላይ የማየው አንድ እውነት ብዬ የምቀበለው ነገር የለም። ትክክለኛ ነገር ሚዲያ ላይ አይወጣም፣ በውስጥ ነው የሚያልቀው። ከገባችሁ ሲቀጥል ደግሞ አንዳንድ ታጥቦ ጭቃ ያልኩት እርስ በርሳችሁ ላይ ተጣላችሁ ነው። ሀይሚን ደግፋችሁ ብሩኬን የዱሮ ፎቶ እያመጣችሁ የምትለጥፉ የሀይሚን ፎቶ። የሰው ልጅ ባለበት ሰው እኮ ለመቀየር ነው የሚሰራው። እንደዚህ እየተሰደቡ እንደዚህ እየተረገጡ ራሱ እንደዚህ የተለያየ ትችት እየደረሰባቸው የሚሰሩት ራሱ እኮ ለለውጥ ነው። ገባችሁ? እነሱ ስራ እየሰሩ ነው። እናንተ ደግሞ ቁጭ ብላችሁ በሉኝ በሉ። እነሱ እየተለወጡ ህይወታቸውን እያስተካከሉ ላይፋቸውን እየኖሩት ነው። እሺ በ30 ደቂቃ ቪዲዮ ማለት ነው። ከቻላችሁ ለመስራት ሞክሩ እንጂ ሰውን ያለፈ ማንነት ለማሸማቀቅ አትሞክሩ። እንደዚህ የሚለፉት ያለፈ ማንነት ለመቀየር ነው። ሲጀመር ድሮም ቢሆን ያለፈ የሚያስጠላ ማንነት የላትም ሀይሚ፣ ብሩኬም የለውም። እኔ እስከማውቃቸው ድረስ ማለት ነው። እኔ በጣም እኔ እንጃ ሀይሚዬ በጣም ትንሽዬ ልጅ ነበረች፣ ብሩኬም ትንሽዬ ልጅ ነበር እኔ ሚዲያ ላይ ሳቃቸው ማለት ነው። ግን አሁን ያሉበትና በፊት ያሉበት ማንኛውም ሰው በልጅነት ያለው ነገር ሲያድግ እየተቀየረ መልካችን እየተቀየረ ሁሉ ነገራችን፣ ስታይላችን፣ ዲዛይናችን በሙሉ እየተቀየረ ነው የሚሄደው። የእድገት ለውጥ ነው እንጂ ማነት አይደለም እዚህ ጋር እያየንባቸው። ስለዚህ ያለፈ ፎቶ እያመጣችሁ ለማሸማቀቅ አትሞክሩ። ሲቀጥል ደግሞ ውበት መልክ ምናምን ረጋፊ ነው። የፈለገ ጠንበለል አበባ የምትመስል ሴት ማለት ነው ጊዜዋ እየጨመረ ሲሄድ ራሱ ይረግፋል። ማንም መልካችን እጅግ በጣም ተቀያያሪ ነው። ከህፃንነታችን ጀምሮ እስከምንሞት ድረስ ያለው መልካችን የሆነ ፓርት ላይ እየተቀየረ ነው የሚመጣው። ስለዚህ እኚኝ አትበሉ። እነሱ ስራ እየሰሩ ነው። ድራማው ደግሞ ሊያበቃ ነው። ሀይሚ ይሄ ቦታዋ ወይም ስራዋ ወይም ደግሞ ትክክለኛው ሀይሚ ሳትሆን የተሰጣትን ካራክተር የምትጫወት ሀይሚ ናት። እሺ ሁለተኛ ነገር ደግሞ ሀይሚም እንደዚህ አይነት ሰው እንዳልሆነች ጠንቅቃችሁ ታውቃላችሁ። በተለያየ መንገድ ይሄን ደግሞ ብሩኬም አሳይቶናል፣ እሷም አይታችኋል። በተለያየ ፕራንክ እንደዚህ አይነት ምንም አይነት ሪሌሽንሽፕ እንደሌላቸው በተለያየ መንገድ አሳይተውናል። እኔ የሚለቀቀውን ቪዲዮ ትረሱታላችሁ መሰለኝ አንዳንዴ። ሀይሚ አብረን እንተኛም ያለችው የእውነቷን አይደለም። በቀልም ለምትሉ የምን በቀል ነው?
ይለያያሉ የሚለው ነገር ደግሞ ይሄ ቪዲዮ እጅግ በጣም መቼም እነሱ እንግዲህ ከዚህ በላይ ባልና ሚስትን የሚያለያይ ነገር የለም ማለት ያው አንድ ባልና ሚስት ባሏ ሄዶ ከሌላ ወለደ ማለት እጅግ በጣም ትልቅ ጥፋትና ስህተት ነው አይደለ? ስለዚህ እንደዛ ተብሎ ራሱ አንለያይም አይነት መልእክት ነው ያለው ቪዲዮ በደንብ ብታስተውሉት ማለት ነው። እንኳን አይደለም ብዙ ጊዜ እነሱን ለማለያየት የሚሞክር ሰው አለገባችሁ እና እንኳን አይደለም ሌላ ነገር ብሩኬ ከሌላ ሴት ወለደ የሚለውን እንኳን ብሰማ ሃይሚ አልተወም አይነት ነገር ነው እየተጫወተች ያለችው። ስለዚህ ተስፋ ቁረጡ። ምናልባት ለማለየት ያሰባችሁ ሰዎችም ካላችሁ ብር ምናምን ከሰው የምትቀባበሉም ካላችሁ ለእነሱን ለማለየት አይሳካም። በቃ ተስፋ ቁረጡ። በዚህ ቪዲዮ እስከዚህ ድረስ ናቸው እነሱ።